በበረከት ገበሬዋና ቅድስት አክሱም ጽዮን ከተማ ትባል። በረከት ገበሬዋ በዚህ በነዳጅ ጉዳይ ላይ ከሚሰሩ ባለስልጣናት ጋር በመሆን ከ466,000 ሊትር በላይ ነዳጅ ከፈቃድ ውጪ ወስዳ ተጠቅማለች። አሁንታ በርሲሳና እንትናና እየተባለ መረጃ ልውውጥ የሚደረግበት ምክንያት ምንድን ነው? ጉዳዩን በጠበቆች አማካኝነት ፖሊስ ጋርና ፍርድ ቤት ይዞ ሄዶ ከነሱ ጋር መነጋገርና መጨረስ አይሻልም ወይ? ትግራይ ክልል የሚገኙት አባቶች በሰሞኑ አንድ መረጃ ይፋ አደረጉ። ይኸው መረጃ ምንድነው? አክሱም ከዚህ በኋላ ቅድስቲቱ አክሱም ጽዮን ከተማ ተብላ ትጠራለች። ከተሞች ቅድስት ሊባሉ ይችላሉ ወይ? ቅድስት የሚያስብላቸውስ ነገር ምንድነው? አንተ ቅድስት ብለህ በሰየምከው ከተማ ውስጥ ሌሎች እንዳይኖሩ ማድረግ ነው? መግፋት ነው? አስቀድሞ መጠጥ ቤት አስፈላጊ እንዳልሆነ ወንጌሉን ማስተማሩ አይቀድምም ወይ? በተለያዩ የሀገሪቱ ክፍል ውስጥ ኦርቶዶክሳውያንም ይሁኑ ኢትዮጵያውያን ፈተና ውስጥ ናቸው። ግጭቶች አሉ። የሰው ደም ይፈሳል። እንደ ሃይማኖት አባት እነዚህ ነገሮች እንዲቆሙ መትጋትና መልፋቱ አይቀድምም ወይ? ከከተማ ሰው አይበልጥም ወይ? በክልሉ ያሉ ወጣቶች ረጅም ዓመት በጦርነት አሳልፈው ብዙ ጉዳት ደርሶባቸው ቤተሰቦች በሐዘን ተሰብረው እነሱን ማጽናናትና መጠገን ላይ ማተኮር አይሻልም ወይ? ፖለቲከኞች እርስ በርስ ከሚሻኮቱ ወደ ህዝብ መጥቀም ላይ እንዲያተኩሩ ፖለቲከኞችን መጫን አይሻልም ወይ? ክልል አጥረን እየኖርን ዞን አጥረን ወረዳ አጥረን ጎጥ አጥረን እየኖርን ባልበት በዚህ ጊዜ የፌዴራል ፖሊስ እንደሚፈልጋት ደግሞ ይፋ ተደረገ። የፌዴራል ፖሊስ እሷን እፈልግበታለሁ ያለው ክስ እንዳለ ሆኖ ነገር ግን በረከት ገበሬዋ የፌዴራል ፖሊስ መጥሪያ እንዳልሰጣት፣ ነገር ግን በማህበራዊ ትስስር ገጽ ላይ ስሟ ተለጥፎ እንደማንኛውም ሰው እንደተመለከተች፣ ጉዳዩን በሚመለከት ግን የፌዴራል ፖሊስን ሄዳ አናግራለች ወይ? አደባባይ ወጥቶ ለህዝብ ንጽህናን ለማረጋገጥ የሚደረገው ጥረት ምን እንዲያመጣ ነው? ህዝቡ ምን እንዲያደርግ ነው? ቲክቶክ ይሄንን የሚያህል በጣም ግዙፍ ጉዳይ የግለሰብ ጠብ አይደለም። በግለሰቦች መካከል ያለ የገንዘብ ጥቅም ግጭት አይደለም። ይሄ በመንግስት ደረጃ የመንግስትና የህዝብ ሀብት ላይ ብክነት ወይም ጉዳት አድርሷል። እግዚአብሔር ይመስገን ነግቷል። ሰላም ሰላም፣ ክቡራትና ክቡራን በያላችሁበት እንዴት አላችሁ? ኢትዮቪዥን በተለያዩ ወቅታዊ ጉዳዮች ላይ ሀሳቦችን የምናጋራበት መሰናዶችን አሁን ጀምሯል። መላኩ ይልማ ነኝ። በበረከት ገበሬዋና አክሱም ከተማ ቅድስት አክሱም ጽዮን ከተማ ትባል በሚል ሰሞኑን መነጋገሪያ የሆኑ ጉዳዮችን አንስተን እንጫወትባቸዋለን። ጉዳዮቹ ምን ያህል ጠቃሚ ናቸው? አስፈላጊ ናቸው? ከተለያዩ ዘዌዎች አኳያስ እንዴት ይታያሉ? የሚለውን ከአንጻር አኳያ እያየን ከእናንተ ጋር ቆይታ የምናደርግ ይሆናል። ሰብስክራይብ እያደረጋችሁ ተወዳጁን ብዙ ታተርፋላችሁ። የእናንተንም ሀሳቦች እንፈልጋለን። በዚህ አጋጣሚ በዚህ በኢትዮቪዥን ሚዲያ ላይ ቀርባችሁ ቃለመጠይቅ ማድረግ የምትፈልጉ ታሪኮቻችንን ብናጋራ እንጠቀማለን የምትሉ ሰዎች ካላችሁ በራችን ክፍት ነው። ከስር በምናስቀምጥላችሁ ስልክ ቁጥሮች እየደወላችሁ ከኛ ጋር መገናኘትና ታሪኮቻችሁን ቢያደምጡ ይጠቀማሉ ለምትሏቸው ተመልካቾቻችን ልታስተላልፉ ትችላላችሁ። ወደ ሁለቱ ጉዳዮቻችን ስንመጣ የመጀመሪያው ጉዳይ የሚሆነው አክሱም ጽዮን ቅድስቲቱ ከተማ የሚል በሰሞኑ በትግራይ ክልል ይፋ የተደረገ አንድ ጉዳይ አለ። ይህንን ጉዳይ ይፋ ያደረጉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተናል በሚል መንበረ ሰላማ የትግራይ ኦርቶዶክስ ቤተክርስቲያን ብለው ያቋቋሙ ጳጳሳት ናቸው። እንግዲህ እዛ ያሉት ማለት ነው፣ ትግራይ ክልል ውስጥ የሚገኙ ጳጳሳት ናቸው። እነዚህ ጳጳሳት እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተነጥለናል ብለው ራሳቸውን ችለው እየሰሩ ያሉ፣ እንቅስቃሴ እያደረጉ ያሉ፣ አገልግሎት እየሰጡ ያሉ ጳጳሳት ናቸው። በክልል ውስጥ የሚገኙ ቤተክርስቲያናትንም እያስተዳደሩ የሚገኙት እነሱ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ስለዚህ ጉዳይ እስካሁን ድረስ የተባለ ነገር የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ትግራይ ባሉ አባቶች መካከል ግንኙነቱ እንደ አዲስ እንዲመለስ ምን አይነት ጥረት እየተደረገ ነው የሚለውን አሁን ላይ እየተካሄደ በሚገኘው ርክበ ካህናት ወይም የቤተክርስቲያኒቱ የቅዱስ ሲኖዶስ ዓመታዊ ጉባኤ ላይም እስካሁን ድረስ የተባለ ነገር የለም። እንግዲህ ከትግራይ አባቶች ጋር ግንኙነት ለመመስረት በድጋሚ ቤተክርስቲያኒቱን ወደነበረችበት ለመመለስ ምን እንቅስቃሴ እየተደረገ ነው የሚለው ላይ ምንም የወጣ ነገር የለም። እስካሁን ድረስ የተባለ ነገር የለም። ወይም ደግሞ ዘሉኛል እኔ ተብሎም ከሆነ ግን ባየሁት መረጃ እስካሁን ድረስ የተባለ ነገር የለም። ስለዚህ እነዚህ አባቶች ወይም እዛ በትግራይ ክልል የሚገኙት አባቶች በሰሞኑ አንድ መረጃ ይፋ አደረጉ። ይኸው መረጃ ምንድነው? አክሱም ከዚህ በኋላ ቅድስቲቱ አክሱም ጽዮን ከተማ ተብላ ትጠራለች
ብለው በይፋ ራሳቸው ያወጁበት ሁኔታ አለ። እንግዲህ የከተሞችን ስያሜ የመሰየም ስልጣን የክልሉ ነው የሚሆነው። በፌዴራሉ ህገ መንግስት እና በክልል ህገ መንግስት በሚሰጠው ስልጣን ታሪካዊ ስያሜ ተነስቶ ከማስረጃዎች ተነስቶ ከባህልና ትውፊት ተነስቶ ከህዝብ አሰፋፈር ተነስቶ በተለያየ መንገድ የከተሞች ስያሜ ይሰጣል። ኢቭን የከተሞች ስያሜ ሊቀየርም ይችላል። ይሄ በፌዴራሉ ህገ መንግስትም ለክልሎች ህገ መንግስትም ለከተሞች ወይም ደግሞ ለክልሎች የተሰጠ ለምክር ቤቶች የተሰጠ ስልጣን ነው የከተሞችን ስያሜ መቀየር ማለት ነው። ነገር ግን ከተሞች ቅድስት ሊባሉ ይችላሉ ወይ? ቅድስት የሚያስብላቸውስ ነገር ምንድን ነው? መጀመሪያ ከዛ ነገር እንነሳ። ቅድስት የሚያስብላቸው ዓለማችን ላይ ቅድስት የሚባሉ ከተሞች ቅድስት እየተባሉ የሚጠሩ ከተሞች አሉ። ኢየሩሳሌም ቅድስት ሀገር ኢየሩሳሌም እየተባለች ነው የምትጠራው። ለክርስትናም ለአይሁድም ለእስልምና ቅድስት ሀገር ተብላ ነው የምትጠራው። የኔ ናት በሚል ብዙ መጓተቶችም አሉ። ይህች ኢየሩሳሌም ቅድስት ተብላ የተጠራችው አብዛኛው የመጽሐፍ ቅዱስ እና ቁርአን ሁነቶች የተፈጸሙባት ቦታ ስለሆነች ነው። አይሁዶች ቤተ መቅደስን እንሰራለን ብለው የሚያምኑትም እዛ ነው። ሶስተኛውን ቤተ መቅደስ እንሰራዋለን ብለው የሚያምኑትም እዛው ነው። ክርስቲያኖች የሰማያዊቷ ኢየሩሳሌም ምሳሌ ናት፣ በምድር ላይም ብዙ የተደረገባት ናት ብለው ያምናሉ። ሙስሊሞችም እንደዛው። በዚህ የተነሳ ኦፊሻሊ ቅድስት ተብላ ትሰየም ተብሎ ባይነገርም በተለያዩ የመዝገብ ስሞቿ ላይ ጀሩሳሌም ወይም ኢየሩሳሌም ተብላ የምትጠራ ቢሆንም በእነዚህ ሃይማኖት ተከታዮች ግን ቅድስት እየተባለች ትጠራለች። መካና መዲና በእስልምና ትልቅ ቦታ የሚሰጣቸው የእስልምና ሃይማኖት መስራች ናቸው የሚባሉት ነብዩ መሐመድ የተወለዱባት ቦታ ስለሆነች መካ፣ ሌሎቹም ደግሞ ባላቸው የእስልምና አስተምህሮ ሁነቶች የተከናወኑባቸው እንደመሆናቸው መጠን በተለያየ መንገድ እነዚህን ከተሞች በኦፊሻሊ ቅድስት ናቸው ተብሎ የተጻፈ ነገር ባይኖርም መካ መዲና ተብሎ ሴንት መካ ወይም ሆሊ መካ ሆሊ መዲና ባይባሉ መካ መዲና ተብሎ ስማቸው በመዝገብ ይመዘገባል። ነገር ግን ኢንቴንሽናሊ ቅድስት ተብለው ይታሰባሉ። ቫቲካን ሲቲ በሮማን ካቶሊክ ሴንተር ኦፍ ሮማን ካቶሊሲዝም የምትባለው ወይም የሮማ ካቶሊክ ማዕከል ናት የምትባለው ቫቲካን ሆሊ ሲቲ ወይም ደግሞ ቅድስት ከተማ ናት ተብላም ትጠራለች። በአማኞቹ ዘንድ መዝገብ ላይ ቫቲካን ሲቲ ተብላ ነው የምትጠራው። ሌሎችንም ሐረር በእስልምና አራተኛዋ ቅድስት ከተማ ተብላ ትታሰባለች። አክሱም ዛሬ ላይ አባቶች ወጥተው ቅድስት አክሱም ጽዮን ከተማ ትባል የሚል ነገርን በአደባባይ ባይናገሩም አክሱም የታቦተ ጽዮን መቀመጫ ተደርጋ ስለምትታሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በብዙ ኦርቶዶክሳውያን አማኞች ዘንድ አክሱም ቅድስት ከተማነቷ የታወጀ ነው። የጽዮን ታቦት ቦታው ስላለ ወይም ደግሞ ታቦተ ጽዮን ቦታው ላይ ስላለ። ላሊበላ ወይም ደብረ ሮሃ በላሊበላ ውቅር አብያተ ክርስቲያናትና በሌሎችም ላሊበላ ላይ ባሉ ውቅር አብያተ ክርስቲያናት አካባቢው ላይ በተፈጸሙ ቅዱሳን ተግባራት በኢትዮጵያ ኦርቶዶክሳውያን ዘንድ ላሊበላ ቅዱስ ቦታ ተብሎ ይጠራል። ስለዚህ በዓለማችን ላይ የትኛውን ቦታ አምሪቲ የምትባል የሲኪዝም ማዕከል የሆነች ቦታን የሲክ ሃይማኖት ተከታዮች ቅድስት ነው ይሉታል። ቡድሃ ኢንላይትን አድርጎበታል ወይም ደግሞ ተገለጠለት የሚባልበትን ቦታ ቅዱስ ቦታ ብለው ይጠሩታል። ሌሎችም ከተሞች በእንደዚህ አይነት ሁኔታ ቅዱስ ቦታ ተብለው ሊጠሩ ይችላሉ። የሚጠሯቸው ግን ሃይማኖቱ ውስጥ ያሉ ሰዎች ናቸው። ቅድስና ማዕረግ የሚሰጠው በራስ ሃይማኖት በኩል ስለሆነ ማለት ነው። በቤተክርስቲያናችን እኛ ቅዱስ የምንላቸው ምስራቆች ቅዱስ የማይሏቸው፣ ምስራቆች ቅዱስ የሚሏቸው፣ እኛ ቅዱስ የማንላቸው ሊቃውንት ይኖራሉ በታሪክ። ስለዚህ ቅዱስ ብሎ ሪኮግናይዝ ማድረግ፣ ቅዱስ ብሎ ዲክሌር ማድረግ፣ ቅዱስ ብሎ ዴዚግኔት ማድረግ ሃይማኖት ውስጥ ያሉ ሰዎች የሚያደርጓቸው ነገሮች ናቸው። ነገር ግን አንተ ቅድስት ብለህ ከሰየምክ በኋላ ያንን ከተማ ቅድስት ብለህ ከሰየምክ በኋላ ዜን ምንድነው ፍላጎትህ? ኢንቴንሽንህ ምንድነው? አንተ ቅድስት ብለህ በሰየምከው ከተማ ውስጥ ሌሎች እንዳይኖሩ ማድረግ ነው? መግፋት ነው ኢንቴንሽንህ? ምክንያቱም መጠጥ ቤቶች እንዳይኖሩ፣
ጭፈራ ቤቶች እንዳይኖሩ በጣም ጥሩ ነው፣ በጣም ጥሩ ነው። ግን ምን ታስቦላቸው ነው? መጠጥ ቤቶችን አዘግተን ከዛ ምን ልናደርግ ነው ያሰብነው? ለነዛ በሱ ለሚተዳደሩ ሰዎች ምንድን ልናደርግላቸው ያሰብነው? አስቀድሞ መጠጥ ቤት አስፈላጊ እንዳልሆነ ወንጌሉን ማስተማሩ አይቀድምም ወይ? አይቀድምም ወይ? እሱ የሰው ህይወት አይቀድምም ወይ? አሁን በማዕከልና ትግራይ ክልል ባሉ ፖለቲከኞች መካከል እንደ አዲስ እርስ በርስ መሻኮቶች አሉ። እዛው ክልል ውስጥ ባሉ ፖለቲከኞች መካከል መሻኮቶች አሉ። እነዚህ ነገሮች ነገ ከነገ ወዲያ ምን ችግር ይዘው ይመጣሉ የሚለው ፈተና ነው። በተለያዩ የሀገሪቱ ክፍል ውስጥ ኦርቶዶክሳውያንም ይሁኑ ኢትዮጵያውያን ፈተና ውስጥ ናቸው። ግጭቶች አሉ፣ የሰው ደም ይፈሳል። እንደ ሃይማኖት አባት እነዚህ ነገሮች እንዲቆሙ መትጋትና መልፋቱ አይቀድምም ወይ? ከከተማ ሰው አይበልጥም ወይ? በክልሉ ያሉ ወጣቶች ረጅም ዓመት በጦርነት አሳልፈው ብዙ ጉዳት ደርሶባቸው ቤተሰቦች በሐዘን ተሰብረው እነሱን ማጽናናትና መጠገን ላይ ማተኮር አይሻልም ወይ? ፖለቲከኞች እርስ በርስ ከሚሻኮቱ ወደ ህዝብ መጥቀም ላይ እንዲያተኩሩ ፖለቲከኞችን መጫን አይሻልም ወይ? አንዲትን ከተማ ቅድስት የሚያደርጋት ቦታዋ ላይ ያለው የተሰጣት ቃል ኪዳን ወይም ደግሞ ቦታዋ ላይ የተከናወነው ሁነት ሃይማኖታዊ ሁነት ነው። ያ ነገር አክሱም ብትባልም የሚጨምርላት ባትባልም የሚቀንስባት ነገር የለም። ግን ፐርፐዝሊ ምን ታስቦ ነው ይሄ የሆነው? ከነዚህ ነገሮች የሚቀድሙ ነገሮች የሉም ወይ? ዴዚግኔት ማድረጉ ከተማን በሃይማኖት ደረጃ ዴዚግኔት ማድረግ ግን ችግር የለው። ዴዚግኔት ይደረጋሉ እነዛ ነገሮች የሌላውን መብት እስካልገፉ ድረስ። ግን ደግሞ አክሱም የተጀመረው ነገር ሌላ ቦታ ላይ አይቀጥልም ማለት ግን አይደለም። በፖለቲካ በዘር ፖለቲካ አትድረስብኝ አልድረስብህ የምንባባልበት ደረጃ አልበቃ ብሎ ክልል አጥረን እየኖርን ዞን አጥረን ወረዳ አጥረን ጎጥ አጥረን እየኖርን ባልበት በዚህ ጊዜ ከተሞችን ደግሞ ቅድስት በሚል ስያሜ እየሰየምን ደግሞ ቅድስና ከሰው ነው የሚጀምረው። እኔ ምናልባት ለእናንተ ሃይማኖት አላስተምርም፣ ዕውቀቱም የለኝም፣ እናንተ ደረጃ ላይ የሚደርስ የለኝም። መሰየማችሁ ዓለም ላይ ያልተደረገ አዲስ ነገር አይደለም ያደረጋችሁ። ግን ከተለያየ ነገር አኳያ አይታችሁታል ወይ? ቅድስና የሰው አይበልጥም ወይ? ሰውን መቀደሱ አይበልጥም ወይ? የሰው ቅድስና ለከተማ አይተርፍም ወይ? እዛ ላይ ማተኮሩ ይሻላል ብዬ አስባለሁ እንጂ ከታሪክ አኳያ ከተሞች ቅድስት ተብለው ተጠርተዋል፣ ይጠራሉ። በተለያየ ዘመን ሰዎች ይጠሯቸዋል። ሆሊ ሲቲስ እየተባሉ ይጠራሉ። እነዚህ ከሚከተሏቸው ሃይማኖቶች ከምዕመናን አኳያ ነው የሚጠራው። ቡድሃም ያለ ኢንላይትን ያደረገበት ሌሲ ቅድስት ቦታ ነው። በሂንዱይዝም በተመሳሳይ ቅድስት ቦታዎች አሉ። ቫሪሲ ይሁን የሚባል ቦታ፣ በእስልምናም በክርስትናም በይሁዲም በሁሉም ቦታ ቅዱስ የሚባሉ ከተሞች አሉ። ከተሞች ቅድስት ተብለው መጠራታቸው የሆነ ባክ ኢንቴንሽን ከሌለው በስተቀር ምንም ችግር የለው። ነገር ግን የፖለቲካ መሳሳቢያ መድረክ መሆን ግን የለበት። የፖለቲካ ማስፈጸሚያ መሳሪያ ግን መሆን የለበት። ሌላውን ለመግፋት የምንጠቀመው መሳሪያ መሆን ግን የለበት። ከዚህ አኳያ መታየት አለ። እኔ አባቶች ትኩረታቸውን ሰው ላይ ብታደርጉ፣ ምዕመኑ ላይ ብታደርጉ፣ ስለ ምዕመናን ደህንነት የምትጮሁ ብትሆኑ እዛ ላይ ማተኮር የሚሻል ይመስለኛል። ስለ አክሱም ከተማ ይሄንን ካልን ወደ በረከት ገበሬዋ ጉዳይ ደግሞ እንምጣ። ወደ ሁለተኛው ጉዳይ እንግዲህ በረከት አደራ ባለሀብት ናት፣ ስራ ፈጣሪ ናት፣ የሴት ነጋዴዎች ማህበር ፕሬዚደንት ናት። በጣም ብዙ ቦታዎች ላይ በበጎ አድራጎት ስራ እንደተሳተፈች ይነገራል። እሷም ትናገራለች። 3 ትምህርት ቤቶች ማሰራቷን፣ የአረጋውያን መርጃ ማዕከላት መገንባቷን፣ የምገባ ማዕከል በሚሊዮኖች የሚቆጠር ገንዘብ አውጥታ የምገባ ማዕከል መገንባቷን፣ ሌሎችም በርካታ ስራዎችን መስራቷን ይፋ አድርጋለች። ይሄ እንግዲህ አሁን ሰሞኑን አንድ ችግር ከመጣ በኋላ ማለት ነው። ምንድነው የተፈጠረው? የተፈጠረው ነገር ምንድነው? በበረከት ገበሬዋ በዚህ በነዳጅ ጉዳይ ላይ ከሚሰሩ ባለስልጣናት ጋር በመሆን ከ466,000 ሊትር በላይ ነዳጅ ከፈቃድ ውጪ ወስዳ ተጠቅማለች። በራሷ የወሰደችውንም ነዳጅ ለራሷ ጥቅም ሳይሆን በቤኒሻንጉል ጉሙዝ ክልል ውስጥ ለሚገኙ ሰዎች ከዋጋ ውጪ ከ1100 እስከ 1200 ብር በሆነ
ገንዘብ ሽጣላቸዋለች። ከዛም ብዙ ብር አትርፋ በዚህ የተነሳ በመንግስትና በህዝብ ንብረት ላይ ጉዳት ደርሰዋል በሚል ነው የሙስና ወንጀል ክስ ቀርቦባት ትፈልጋለች የሚል ማስታወቂያ የተለጠፈበት። የኢትዮጵያ ነዳጅ አቅራቢ ድርጅትና የኢትዮጵያ የነዳጅ ባለስልጣን ሁለት ባለስልጣናትም እዛ ውስጥ አሉ ከሷ ጋር ማለት ነው። የነዳጅ ጉዳይ እንግዲህ ኢትዮጵያ ውስጥ የፈጠረውን ችግር ብዙዎቻችን እናውቃለን። በተለይ በዚህ በመካከለኛው ምስራቅ ላይ ያለው ጉዳይ ኢትዮጵያ ውስጥ የፈጠረውን የነዳጅ እጥረት ተከትሎ የሆነው ነገር ላይ እንግዲህ ያባባሱ ሰዎች አሉ። ከነዛ ከአባባሱ ሰዎች መካከል አንዷ ናት ብሎ ነው የፌዴራል ፖሊስ ትፈልጋለች ያላት። አሁን ብዙ ጊዜ የህግ ችግር እንግዲህ በረከት ከቅርብ ጊዜም በፌዴራል ፖሊስ ቁጥጥር ስር ነበረች ያሉ ሰዎች ከሰዋት ወይም ጥያቄ አቅርበውባት ጥቆማ ተሰጥቶባት አላግባብ ከሰዎች ገንዘብ ተቀብላና በሌሎች መንገዶች ተከሳ ማረፊያ ነበር የነበረች። ከዚያ በኋላ ከመጣች በኋላ ወይም ከዛ ከወጣች በኋላ ደግሞ አሁን በቅርቡ እነዚህ ነገሮች መፈጠራቸው ነው ወይም ደግሞ የፌዴራል ፖሊስ እንደሚፈልጋት ደግሞ ይፋ ተደረገ። የፌዴራል ፖሊስ እሷን እፈልግበታለሁ ያለው ክስ እንዳለ ሆኖ ነገር ግን በረከት ገበሬዋ የፌዴራል ፖሊስ መጥሪያ እንዳልሰጣት፣ ነገር ግን በማህበራዊ ትስስር ገጽ ላይ ስሟ ተለጥፎ እንደማንኛውም ሰው እንደተመለከተች፣ ጉዳዩን በሚመለከት ግን የፌዴራል ፖሊስን ሄዳ አናግራለች ወይ? አላናገረችም፣ አልተነጋገረችም። ቤቷ እንዳለች ኢትዮጵያ ውስጥ እንዳለች ከቤቷ የትም እንደማትሄድ ግን ተናግራለች። ይህ ብቻ አይደለም። በረከት ገበሬዋ ጉዳዩን ይዛ ማህበራዊ ትስስር ገጽ ላይ ወጥታ ፌስቡክ ላይ ጽፋ ከዛ ደግሞ ፊራውሊቲቻ ቲክቶክ ላይ ገብታ ያወራችበት መንገድ አለ። በጣም ብዙ ዝርዝር ማስረጃዎችን ሳይሆን መረጃዎችን በዝርዝር የተናገረችበት ሁኔታ አለ። የነዳጁ ጉዳይ በቤኒሻንጉል ጉሙዝ ክልል ሎደር፣ ግሬደር፣ ዶዘር የመሳሰሉ እሷ የምትጠቀምባቸውን የኮንስትራክሽን መሳሪያዎች አይ ቲንክ የወርቅ ንግድ ውስጥ እንደገባችም ተናግራለች። እንዲያውም ምን እዚህ ውስጥ ከተተኝም ስትል ጭምር የተናገረችበት ሁኔታ አለ። የሰዎችን ስም እየጠራች ግለሰቦች ናቸው እንደዚህ እያደረጉኝ ያሉት በማለት ጭምር የተናገረችበት ሁኔታም አለ። ጥያቄው ይሄ ነው። በረከት ጉዳዩን የቲክቶክ ፍርድ ቤት ይዞ ከመሄድ ወይ ጉዳዩን በህግ ማየት ማለት ፍርድ ቤት መሄድ ወይም ደግሞ ፖሊስ ጋር ሄዶ ለምንድን ነው የፈለጋችሁኝ ብሎ መጠየቅ። እንግዲህ እስካሁን መጥሪያ ካልደረሳትና ካልተያዘች ሄዳ ፖሊስ ጋር ለምንድን ነው የፈለጋችሁኝ ብሎ መጠየቅ አንድ ከሆነ፣ ያም አይሆን ከሆነ ደግሞ መጥሪያው እስኪመጣ ድረስ መጠበቁ አይሻልም ወይ? አደባባይ ወጥቶ ለህዝብ ንጽህናን ለማረጋገጥ የሚደረገው ጥረት ምን እንዲያመጣ ነው? ህዝቡ ምን እንዲያደርግ ነው? ቲክቶክ ይሄንን የሚያህል በጣም ግዙፍ ጉዳይ የግለሰብ ጠብ አይደለም። በግለሰቦች መካከል ያለ የገንዘብ ጥቅም ግጭት አይደለም። ይሄ በመንግስት ደረጃ የመንግስትና የህዝብ ሀብት ላይ ብክነት ወይም ጉዳት አድርሷል ተብሎ የተከሰሱበት ነው። ጉዳዩ የመንግስትና የበረከት ጉዳይ ነው። ቲክቶክ ላይ መውጣቱ ለምን አስፈለገ? እሱን ነገር በደንብ ብናውቀው። ምክንያቱም አንዳንድ ጊዜ ቲክቶክ ላይ ይዘን የምንወጣቸው ጉዳዮች ብዙ ከማውራት ኃጢአት አይጠፋም ይላል ሰለሞን። እና ቲክቶክ ላይ ወተን 5 ሰዓት 6 ሰዓት ላይቭ ላይ ስናወራ ሳናቀው በራሳችን ላይ ጭምር የዲጂታል ማስረጃ እያስቀመጠን ቢሆንስ? በስሜት የምንናገራቸው ያንዳንዱ ነገሮች እኮ ምርመራ ላይና ፍርድ ቤት ላይ ያፋጠጠናል እኮ መልሶ። አሁን እንግዲህ በይፋ መጽደቁን እርግጠኛ አይደለሁም እንጂ በቪዲዮና በኦዲዮ በፊት እንኳን ችግር የለውም ነበር። በቪዲዮና በኦዲዮ ያሉ ማስረጃዎች አሁን ላይ ፍርድ ቤት ውስጥ እንደ ግልጽ ማስረጃ እንዲቀርቡ የፈቀደ ህግ ወጥቷል። ሰሞኑን ከተሳሳትኩ ታርሙኛላችሁ የህግ ባለሙያዎች። ማህበራዊ ሚዲያ ላይ ወጥቶ የቲክቶክ ፍርድ ቤት የሚባል በግለሰቦች መካከል የተፈጠረን ግጭት ወይም ደግሞ ይሄ የጥቅም ትስስር ግጭትን ማስታረቅ ማስተካከል እንደ ሽማግሌ ሊሆን ይችላል። የቲክቶክ ሽምግልና ልንለው እንችላለን። የቲክቶክ ኮርት ተብሎ የቲክቶክ ሽምግልና ተብሎ ማነው የቲክቶክ ፍርድ ቤት ተብሎ በቁም ነገር እሷን የሚያህል በብዙ ኢንቨስትመንት ውስጥ የምትሳተፍ ከብዙ ቢዝነስ ሰዎች ጋር የምትሄድ ባላት የስራ አቅም እና የገንዘብ አቅም ሀገር ውስጥ አሉ የሚባሉ ጠበቆችን እውነት ካለ እሷ ጋር እውነት ካለ
አሰልፋ መሟገት የምትችል ሴት ጉዳዩን ቲክቶክ ላይ ወስዶ ማስጣቱ ለምን አስፈለገ የሚለው ነገር ጥያቄ ይፈጥራል። ምክንያቱም ሁሉም ነገር ክብር አለው እኮ ቦታ አለው። ለፀሐይ የራሱ ክብር አለው፣ ለጨረቃ የራሱ ክብር አለው፣ ለከዋክብት የራሳቸው ክብር አላቸው። ልክ እንደዛ ለእያንዳንዱ ነገር የራሱ ክብር አለው። በረከት ገበሬዋና የሆነ ባለ ሀብት አይደለም ግጭት ውስጥ የገቡት ወይም ደግሞ እንዳየ ነው እንግዲህ እሷ የምትለውን ሳይሆን ያለው ጉዳይ በመንግስት ጉዳት ደርሷል፣ በመንግስትና በህዝብ ንብረት ላይ ጉዳት ደርሷል እና በረከት ገበሬዋ ናቸው የመንግስት ጠቅላይ አቃቤ ህግና በረከት ገበሬዋ ናቸው ፍርድ ቤት የሚቆሙት። ፍርድ ቤት ውስጥ ደግሞ እኛ ወጥተን ለህዝብ ስለተናገረን ስማችንን ለማጥራት ጥረት የምናደርገው በምን ጉዳይ ቢሆን ነው የሚለው ነገር የራሱ የሆነ ማተር ያለው ይመስለኛል። ስምን የሚመለከት ነገር ብቻ ከሆነ ይሄ የህዝብ ንብረት ጉዳይ ነው። የህዝብ ንብረትን ጉዳይ ደግሞ የምናስረዳው ፍርድ ቤት ነው። ቲክቶክ ፍርድ ቤቱ ላይ ቁጭ ብለን ቲክቶክ ላይቭ ላይ ቁጭ ብለን አሁንታ በርሲሳና እንትናና እየተባለ መረጃ ልውውጥ የሚደረግበት ምክንያት ምንድን ነው? ጉዳዩን በጠበቆች አማካኝነት ፖሊስ ጋርና ፍርድ ቤት ይዞ ሄዶ ከነሱ ጋር መነጋገርና መጨረስ አይሻልም ወይ? ይሄን ያህል ጊዜ የልማት ደጋፊ ነኝ ተብሎ በተለያየ መንገድ ስራ ሲሰራ ተከርሞ ከግብርና ወርቅ ማውጣት ድረስ ተሄዶ በከተማዋ የተለያዩ የበረከት ገበሬዋ ምርቶች ማቅረቢያ በዝቅተኛ ዋጋ ማቅረቢያ በሚል ሱቆች ተከፍተዋል ተብሎ ብዙ ነገሮች ተብሎ ሌሎችን በርካታ ኢንቨስትመንቶች ተሰርቶ ሲያበቃ ምክንያቱም በረከት ገበሬዋ ከሰራቻቸው ስራዎች በጣም ምርጥ የሚባሉ ስራዎችን ሰርታለች። ለብዙ ሴቶች መነሳሳት ምክንያት ሆናለች። ጀርባው ላይ ያለውን ብዙውን ነገር አናውቀውም እኛ ዝርዝር መረጃ የለንም። ልንከስና ልንፈርድም አይደለም እዚህ የተቀመጥነው። ግን አይሻልም ወይ ነው እይታችንን ነው እያስቀመጥን የምንገኘው። አይሻልም ወይ? ቲክቶክ ላይ ያለ ሰው በጣም ጥቂቱ ነው ነገሮችን ከእውቀት አኳያ የሚመለከተው። አብዛኛው ሰው ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም የሚለው በትክክል ማስረጃ ይዞለት የሚመጣ ሰው ሲያገኝ። ከዛ ውጪ ግን ቁጭ ብሎ እንደዚህ ነው ለምሳሌ ሎደር በቀን ይሄን ያህል ነው የሚበላው፣ ዶዘር እንደዚህ ነው የሚበላው፣ እንደዚህ ነው የሚበላው የሚለው ጥያቄ ላይ በጣም ብዙ ሰዎች ኮመንት ሲያደርጉ ነበር። ለምሳሌ ሎደር 40 የተባለው 40 አይበላም፣ ከ25 እስከ 30 ሊትር ነው የሚበላው በሰዓት። ዶዘር ይሄን ያህል ነው የሚበላው፣ ያልሽውን ያህል አይደለም ተብሎ ቀነስ የሚደረጉ ነገሮች አሉ። ለእሷ ደግሞ ለበረከት ደግሞ የሚሰሩላት ሰዎች ያደረሷት ሪፖርት ሊኖር ይችላል። 40 ነው የሚበላው ተብሎ ሊሰጣት ይችላል። አሁን ያን ሁሉ ነገር የሚያውቀው ማስረጃ ይዞ ለእሷ የሚከራከር ጠበቃና ማስረጃ ይዞ ከእሷ ጋር የሚከራከረው አቃቤ ህግ ነው። እዚህ ይህንን ጉዳይ እነሱ ቢጨርሱት አይሻልም ወይ? ጉዳዩን ይህን የሚያህል ግዙፍ ጉዳይ ማህበራዊ ሚዲያ ላይ አውጥቶ ከዛ ደግሞ ላይቭ ላይ ቁጭ ብሎ ረጅም ሰዓት ማውራቱ እኔ ለራሷም ለበረከትም ቢሆን ኋላ ላይ ነገሮች ላይ ጠምዝዞ አያመጣም ወይ? እንዳልኩት ከንግግር ብዛት ስህተት አይጠፋም፣ ኃጢአት አይጠፋም እንዲል ሰለሞን ንግግርን ማብዛት ማህበራዊ ሚዲያ ላይ ንግግርን ማብዛት በራሱ ወጥመድ ሊሆን ይችላል። ስለዚህ ጥንቃቄ ማድረግ ይሻላል የሚሉ ሐሳቦችን ለማንሳት ነው። በረከት ገበሬዋን በሚመለከት በረከት በላይነህ ወይም አመዱ ደራሲና ገጣሚ በረከት በላይነህ ወይም አመዶ በዳዊት ተስፋዬ ደጃፍ ፖድካስት ላይ ቀርቦ የተናገረው አንድ ነገር ነበር። ዝርዝሩ ምን እንደሆነ እንትናም አላብራራው። በዋነኝነት ያያያዘው ስለ ብላቴ ወንዝ ላይ ስላለው ጉዳይ ነው። እስቲ በረከት በላይነህ የሚለውን ሰምተን እንመለስ። ብላቴ ስለሚባል ወንዝ ታውቃለህ? አረ ወላይታን አይደለም ሌላውን ማጥገቡ ያሳድራል። የወላይታ ልጅ ግን አርሶት አያውቅም። ብላቴ ማነች? በምንድን ነው አሁን በረከት ገበሬዋ ምናምን በሌላ ታሪክ የሚቋጭ ታሪክ ነው። ባይዞ ይሱ ታየዋለህ። አሁን በቅርብ ጊዜ እነሱ ናቸው የሚንፈላሰሱበት ብላቴ። የወላይታ ወጣቶች ለምንድን ነው ለዚህ የተዳረገው? አንድ ሶሳይቲ ለምን ለዚህ ይዳረጋል ብለን እንጠይቅ። ለምንድን ነው ሪሶርስን ሀብትን በአግባቡ እንዳትጠቀም ሲደረግ? እንግዲህ በረከት በላይነህ ብላቴ ወንዝ ላይ የአካባቢው ልጆች መጠቀም በነበረባቸው ልክ ሳይጠቀሙ እንደ በረከት ገበሬዋ ያሉ ባለሀብቶች ግን አካባቢውን ይዘውት ስራ እየሰሩ ነገር ግን የአካባቢው ማህበረሰብ ተጠቃሚ አልሆነም የሚል ጥያቄ ነው የሚያቀርበው።
ግን አንድ ትንቢት የሚመስል ነገር ያነሳል። በረከት በላይነህ ይህንን ያለው ምናልባት ከ5 ወር ወይም ከ4 ወር በፊት ነው። በሚያስቅ ሁኔታ የነ በረከት ገበሬዋ ጉዳይ መቋጫ ያገኛል ብሎ ይናገራል። በረከት በላይነህ ቅርብ ጊዜ በፖለቲካ ጉዳይ ከሚሰጣቸው ፐርስፔክቲቮች ከሚያጋራቸው መረጃዎች አኳያ የሰጠው መረጃና አሁን የተፈጠረውን ነገር ስናስተያየው በበረከት ገበሬዋ ጉዳይ ነገሮች የተጀመሩት ዛሬ እንዳልሆነ ወይም ደግሞ በበረከት ጉዳይ ላይ ሕግ ክትትል ማድረግ የጀመረው ዛሬ እንዳልሆነ ምናልባት ፍንጭ የሚሰጠን ይመስለኛል። የበረከት በላይነህ ንግግር ከ4 ወርና ከምናምን በፊት በረከት የነበረከት ገበሬዋ እና እሷን የሚመስሉ ሰዎች ጉዳይ በሚያስቅ መንገድ መቋጫውን ያገኛል ብሎ ከተናገረና እሱ የሆነ መረጃ ካለው ከዛ አሁን የተፈጠረውን ነገር ካስተያየ ነው ያኔ በረከት ሲናገርና በረከት ከመናገሩም አስቀድሞ በበረከት ገበሬዋ ጉዳይ ላይ ሕግ ወይም በረከት በላይነህ የሚያውቃቸው ሰዎች የሆነ ክትትል እያደረጉ ነበር ማለት ነው። ስለዚህ ዛሬ ድንገት ምር ብሎ የመጣ ነገር አይደለም ማለት አይደለም። ምናልባት የነዳጁ ጉዳይ አሁን የሆነ ሊሆን ይችላል። የነዳጁ ጉዳይ ሪኮግናይዝ የተደረገው ሀገሪቱ ላይ የነዳጅ እጥረት ስለገጠመ ምንድነው የዚህ ነገር መንስኤ ተብሎ ምናልባት ወደ ኋላ ሲፈተሽ የመጣ ሊሆን ይችላል። 466,000 ሊትር እና 100,000 ሊትር ደግሞ በቀጥታ ከጅቡቲ ወስዳ ተጠቅማበታለች የሚሉ ክሶች ነው የቀረበባት። ከዚያ ደግሞ ተጠቅማለች ሳይሆን ለራሷ ሳይሆን በ1100 ብር እና እስከ 1200 ብር መሸጥ የሚል ነው። የነዳጁ ጉዳይ ዛሬ ላይ የመጣ ነው ብለን እናስብ፣ ወይም ደግሞ ቅርብ ጊዜ የሆነ ነው ብለን እናስብ። ነገር ግን ሌሎች በጣም ብዙ የሙስና ጉዳዮች ሊኖሩ ይችላሉ፣ ወይም ደግሞ ሌሎች ብዙ መቋጫ ያላቸው ጉዳዮች ሊኖሩ ይችላሉ። እንደ በረከት በላይነህ ንግግር ሲጠቃለል ግን የኢትዮ ቪዥን ምንድነው ሐሳቡ? በረከት ጥፋተኛ ናት፣ በረከት እንደዚህ ናት አይደለም። የፌዴራል ፖሊስ በጉዳዩ ላይ እፈልጋታለሁ ብሏል። ወንጀለኛ ናት አላለም፣ አልወሰንም። ወንጀለኛ ብሎ የመወሰን ስልጣን የፍርድ ቤት ብቻ ነው። እፈልጋታለሁ ትፈልጋለች ብሏል። እሷ መጥሪያ ያልደረሰኝም ብላለች። እንግዲህ በቅርቡም የሆነውን እናያለን። ከዛ በኋላ ጉዳዩን ፍርድ ቤት ያየዋል፣ ይመለከተዋል ብለንም እናስባለን። ከዛ በኋላ ነው ጥፋተኛ ናት አይደለችም የሚባለው ነገር የሚታወቀው። በጉዳዩ ላይ ግን ፌዴራል ፖሊስ ማስረጃ አለኝ፣ እንዲህ ያለ ጉዳት በእሷ ምክንያት ደርሷል፣ በሀገርና በመንግስትና በህዝብ ሀብት ላይ ይህን ያህል ገንዘብ የሚያወጣ ጉዳት ደርሷል፣ ለዚህ ደግሞ እፈልጋታለሁ፣ መመርመር አለብኝ፣ አቃቤ ህግም ክስ መስርቶ ይጠይቅልኝ ነው። ትጠየቃለች፣ ነው አይደለም ትባላለች። ከዛ በኋላ ነው ብሎ ፍርድ ቤት ከወሰነ ከዚያ ውጪ ግን በተለይ ፌስቡክ ላይ ሊጻፍ ይችላል ስሜት፣ አንዳንድ ጊዜ ውስጥ ላይ ያለን ስሜት መግለጽ ሊያስፈልግ ይችላል። ነገር ግን ጉዳዩን ቲክቶክ ላይቭ ላይ ቁጭ አድርጎ እዛ ላይ መፍትሄ ፍለጋ መውጣቱ እኔ በረከት ካላት ቦታ በጣም ብዙ ሰዎች ለበረከት ካላቸው ቦታ አኳያ የሚመጥን ነው ብዬ አላምንም፣ ወይም ልክ ነው ብዬ አላምንም። ምናልባት የሚመጥን የሚለው ልክ ላይሆን ይችላል፣ ግን ልክ ነው ብዬ አላምንም። ምናልባት ጉዳዩ ካለቀ በኋላ ወይም የሆነ መጨበጫ ካገኘ በኋላ ከዚያ በኋላ ወጥቶ መናገሩ የተሻለ ነው ብዬ አስባለሁኝ፣ ወይም የተሻለ ነው ብለን እናስባለን። ማንም በማንም ላይ አይፍረድ። የዕለቱ ቆይታችን ይህንን ይመስል ነበረ። ፕሊዝ ሰብስክራይብ እያደረጋችሁ ተወዳጁንና ሐሳቦቻችሁን አጋሩን። ምን እናስተካክል፣ ስለምን እናውራ፣ እሱንም ልትነግሩን ትችላላችሁ። በኢትዮ ቪዥን ላይ መጥታችሁ ደግሞ ሐሳባችሁን ማጋራት፣ እንደዚሁም ደግሞ ታሪኮቻችሁን ብንናገር ሰው ይማርባቸዋል ብላችሁ የምታስቧቸው ታሪኮች ካላችሁ መታችሁ ለመናገር በራችን ክፍት ነው። እዚሁ ከታች በምታዩት ስልክ ቁጥር እየደወላችሁ ከኛ ጋር ቆይታ ማድረግ ትችላላችሁ። ስለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። መላኩ ይልማ ነበርኩ። ሰናይ ቀን ይሁንላችሁ።